ዜና ምድረስ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? ኒዳንኛ አልሐምዱሊላህ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል። ዛሬም እንደተለመደው በሁለት ቪዲዮዎች መጥቻለሁ። አንደኛው ቪዲዮ ሁለቱ እህትማማቾች ራሳቸውን አጥፍተው ተገኝተዋል። ሙሉ ቪዲዮ አለ የማስገባላችሁ ይሆናል። ሁለቱ እህትማማቾች የሳውዲ ዜጋ ናቸው። እንግዲህ በአውስትራሊያ ራሳቸውን አጥፍተው ተገኝተዋል። ፖለቲካ ጥገኝነትም ካሁን በፊት እንደጠየቁ መረጃው ወጥቷል ማለት ነው። ሁለተኛው ቪዲዮ ሶማሊያዊቷ ቲክቶከር ታዋቂ ነች። እጅግ በጣም ወጣ ያሉ ድርጊቶችን የምታደርግ ሙስሊም እህታችን ነች። ነገር ግን እጅግ አጸያፊ ስራ ስትሰራ ወንድምየው ታይ ያለ ሲመክራት ሲዘክራት በምን እንደደበደባት ባይታወቅም አይኗን እንደዚህ አድርጎ አፍንጫዋን ስብርብር አድርጎ ቅጥቅጥ አድርጓታል ማለት ነው። በዚህ ምክንያት ደግሞ ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። አንድ ሙስሊም ወንድ እህቱ ያልሆነ ነገር ስታደርግ እናቱ እንዲሁም ሚስቱ አልባሌ ቦታ ሲውሉ አላህ ያልፈቀደላቸውን ነገር ሲያደርጉ የወንዶች መጫወቻ የወንዶች ማላገጫ መራገጫ ሲሆኑ ያየ ቅንጣት ታክል በልብ ውስጥ ቅናት የሌለው እሱ ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ለኔ ይሄ ወንድም ጀግና ነው ብዬ ነው ማስበው። ይቺ ልጅ እጅግ በጣም አጸያፊ ስራዎችን ነው የምትሰራው። ያው ቲክቶክ ላይ ታቃላችሁ የሚበልጠው መጥፎ ነገር ነው የሚያደርጉት። እርቃናቸውን ካልወጡ ዳሊያቸውን ካላሳዩ ምናምናቸውን ካላሳዩ ቪውና እይታ የምናገኝ ስለማይመስላቸው ማለት ነው። አስቡት እንደ ሙስሊም ደግሞ በጣም ነው የሚደብረው እና ከሴቶች ጋር ራሱ ትሳሳማለች። በነገራችን ላይ ይቅርታ ለቃሉ ይሄን ስታደርግ በመጨረሻ እንግዲህ ወንድሟ ቀጥ አድርጎ ለብለብ አድርጎ እርግጥ አድርጎ አርፋ እንድትቀመጥ አፏን አስይዟታል። ከዛም በኋላ እንግዲህ የተለያዩ ሂጃቦችን እየለበሰች እየመጣች ነው። ከዛ በፊት ግን ከሴቶች ጋር ያልሆነ ነገር በቃ በጣም አጸያፊ ድርጊቶችን ታደርጋለች። ልክ በሌላው ዓለም ውስጥ ሴትና ሴት ምናምን እንደሚባለው ማለት ነው። እንደዛ በሚዲያ ላይ ለመሳም ትሞክራለች። ሴቶችን ብዙ አጸያፊ ስራዎችን ስትሰራ ነበር ማለት ነው። እሱ ደግሞ ታይ ያለ ብዙን ጊዜ ይመክራታል ይዘክራታል። በሷ ምክንያት አንሰደብም አንዋረድም ብሎ እንግዲህ በሳማ በበርበሬ በምን እንደመታት ባይታወቅም ቅጥቅጥ አድርጎ አይኗን አጥፍቷታል ማለት ነው። እናንተ ይሄ ወንድም ትክክል ሰርቷል ወይስ ትክክል አይደለም የሚለውን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እንደኔ ጀግና ነው። በዚሁ ከቀጠለች ጨርሳ ያችኑ የምትሸፋፍናትን ፓርት እንኳን ገላልጣት እንደምትመጣ እርግጠኛ ነኝ ማለት ነው። አንዳንድ ጊዜ ቲክቶክ ላይ እርቃናቸውን ካልወጡ ዳሊያቸውን ካላሳዩ ምናምን ነገር የሚታይላቸው አይመስላቸውም ማለት ነውና ይሄ ስራዋ በጣም አጸያፊ ብልግና ስለሆነ ተቃላችሁ ሶማሊዎች ደግሞ አጠቃላይ እንደዚህ አይነት ነገር ማለት ሙስሊምም ስለሆኑ ካለባበሳቸው ምናምን ስርዓት ያላቸው ናቸው እና እሷ ደግሞ በጣም አጸያፊ ስራ ነው የምትሰራው። እና አስተያየታችሁን እስኪ ኮሜንት ጻፉ። ምክንያቱም ብዙ ሰዎች እንዴት ይመታታል፣ ለምን ክርስቲያን አትሆንም፣ ለምን ከሙስሊም አትወጣም፣ ምን ብሎ ይመታታል በዚህ ደረጃ እያሉ ሰዎች ይጽፋሉ። ግማሾቹ ደግሞ ደግ አደረጋት ይላሉ ማለት ነው። እንደኔ ደግ አደረጋት ነው የምለው ማለት ነው። እናንተም እስኪ አስተያየታችሁን አስቀምጡ። በመቀጠል ሁለቱ ሳኡዲያውያን እንግዲህ ራሳቸውን እንዳጠፉ ተሰምቷል ማለት ነው። በአውስትራሊያ ለትምህርት እንደሄዱ እዛው የፖለቲካ ጥገኝነት እንደጠየቁና ከቤተሰብም የገንዘብ እርዳታ እንደሚሰጣቸው እንደሚላክላቸው በአጠቃላይ የቤት ኪራይ ወደ $5000 ያልተከፈለ እንደነበረባቸው እና አንዳንድ መረጃዎች ወጥተዋል። ሙሉ ቪዲዮውን ስሙትና ከኔ ጋር እንቀጥላለን ማለት ነው። ሁለቱ እህትማማቾች ምርመራ ከተደረገበት በኋላ የቀብር ስርዓታቸው ተፈጽሟል። እንግዲህ ታሪኩ ይሄንን ይመስላል። ፖሊስ $5000
ዶላር ካልከፈላችሁ የቤቱን ኪራይ ከአፓርትመንቱ እንደሚያስወጣቸው አስጠንቅቋቸው ነበረ። ከዛም በኋላ በስንተኛው ቀን ፖሊስ መጥቶ ቤቱን ሲያይ ሁለቱ እህትማማቾች ሁለቱም በየክላሳቸው ሞተው እንደተገኙ ተነግሯል። እንግዲህ በሰዓቱ ብዙ መድኃኒቶችን እንደተጠቀሙ መረጃው ያመለክታል ማለት ነው። ይሄ ማለት እንግዲህ እነሱ የኢኮኖሚ ችግር ሊኖርባቸው ይችላል። ሁለቱም መክፈል ያልቻሉበት ወይም ደግሞ በተለያዩ ሱሶች ውስጥ ተዘፍቀውም ሊሆን ይችላል፣ አይታወቅም። ምክንያቱም ቤተሰብም ይረዳቸዋል፣ ቤተሰብም ብር ይልክላቸዋል። ነገር ግን እነሱ ያንን የቤት ኪራይ መክፈል አልቻሉም። ይሄ ደግሞ ቢነጋገሩ ወይ ደግሞ ለሰው ቢያማክሩ ቤተሰብም ጋር ቢደውሉ ህይወት የሚያስጠፋ ነገር ነው ብዬ አላስብም። እንግዲህ በውስጣቸው ያለውን አላህ ይወቅ። ነገር ግን ሁለቱ እህትማማቾች ለትምህርት በሄዱበት በዚህ አጋጣሚ ራሳቸውን አጥፍተው አስክሬናቸው ወደ ትውልድ ሀገራቸው ወደ ሳዑዲ አረቢያ መጥቶ የአስክሬን ምርመራ ተደርጎላቸው እንግዲህ ስርዓተ ቀብራቸው ተፈጽሟል ማለት ነው። ህይወት ብዙ አጋጣሚ አላት። ይህች ዓለም ብዙ ክስተቶችና ብዙ ገጠመኞችን እያስተናገደች ትገኛለች። በየትኛውም ዓለም ያላችሁ ውድ ኢትዮጵያኖች ራሳችሁን ጠብቁ። በተለይ ለስራ ወደ አረቡ ዓለም የመጣችሁ ውድ እህቶቼ ራሳችሁን ጠብቁ። እውነት ለመናገር ዱባይ ላይ የምንሰማው ብዙ ዘግናኝ ነገሮችን እያየን እየሰማን ነው። አንዲት እህታችን ከመጣች 3 ወሯ ነው። ቤት ልጅ ቤት ወንድም ቤት ምናምን የፈለጉትን ስራ እስኪበቃቸው ድረስ ያሰሯታል፣ በጣም ያስፈጓታል፣ ያሰቃዩታል፣ ይደበድቧታል። በመጨረሻ ሱፐርማርኬት ሄደሽ እቃ ግዢ ብለው እንግዲህ የምትሰራው ዱባይ ነው። ወደ ቻርጃ መሰለኝ ያሉት ወደ ቻርጃ ይልኳታል እቃ ግዢ ብለው ማለት ነው። እነሱም አብሯት መተዋል። ነገር ግን ሱፐርማርኬቱ በርጋ ሲደርሱ እሷን አውርደው መተው ደብድበው ሞባይሏን ቀምተው ከዛ አካባቢ እነሱ ተሰውረዋል። በዚህ አጋጣሚ ደግሞ አንዲት ኢትዮጵያውያን አገኘታት። መረጃውን እንግዲህ በሚዲያ አውጥተው ዛሬ ላይ ደጋግ ኢትዮጵያኖች ጋር ተቀላቅላለች ማለት ነው። ይቺ እህታችን አጋጣሚ ሆኖ እህታችን አገኘታት ቪዲዮ ቀርጻ ወደ ሚዲያ በለቀቀችበት ሰዓት እንግዲህ ሁሉም ተቀባብሎ ልጅቷ ወደ ደጋግ ኢትዮጵያኖች ጋር ተቀላቅላለች ማለት ነው። ወላሂ ዱባይ ውስጥ እጅግ በጣም ዘግናኝ ስራዎች እየተደረጉ ነው ያሉት። እርስ በርሳችን መተሳሰብ መተዛዘን አለብን፣ እጅ ለእጅ መያያዝ አለብን። ሀታ ኤምባሲዎች እባካችሁ ለአረቦች እየወገናችሁ እህቶቻችሁን አታስገድሏቸው። ቢያንስ ሊያጠፉ ይችላሉ፣ ብዙ ነገር ሊፈጠር ይችላል። ከነሱ ውጪ መምከር ትችላላችሁ። አረቦቹ ፊት ግን እነሱ ብቻ የሚሉትን ነገር አትስሙ። እባካችሁ ማንም ሰው ከሀገሩ መቼም ሳይቸገር ወጥቶ ይሄን ሁሉ ግፍ እንትን አይልምና ከእህቶቻችሁ ጎን መቆም አለባችሁ። ኤምባሲዎች እንዲሁም ቆንሰላዎች የተለያዩ የመንግስት አካል ይሆናችሁ በዱባይ ያላችሁ ብዙ እህቶቻችን ህይወታቸው አደጋ ላይ ነው። አስፈግተው ካንዳይሉ 3-4 ቤት አስፈግተው ገና ከመጣች 3 ወሯ ነው እንደፈለጉ አሰርተዋት መተዋት ደብድበዋት በመጨረሻ ሞባይሏን ቀምተው ደሞዝ ሳይሰጡ በነፃ አስወጥተው መንገድ ዳር ነው የጣሏት ይችን እህታችንን ማለት ነውና ሁላችሁም ከዚህ ተማሩ እባካችሁ፣ ጥንቃቄ አድርጉ ማለት እወዳለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮ ላይክ በማድረግ መረጃውን አድርሱት። ትንሽ ጠፋ ያልኩ ነው ቢዚ ስለሆንኩ ትምህርትም ስለተዘጋ ያው ታውቃላችሁ አሁን ላይ ስራ ይበዛብናል እኛ የመዳም ቅመሞች ማለት ነው። ላለመጥፋትም እንሞክራለን በተቻለኝ አቅም ማለት ነው። መልካም ጊዜ ይሁንላችሁ። ወዳችኋለሁ።